Happening now, President Trump has arrived in China. Air Force One landed just a short time ago. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና ቤጂንግ ከመግባታቸው በፊት ከቻይናው አቻቸው ሺጂፒንግ ጋር በሚያደርጉት ስብሰባ ስለ ኢራን ጦርነት ጉዳይ የቤጂንግን ድጋፍ እንደማይፈልጉ ተናግረዋል። በሰላማዊ መንገድ ይሁን በሌላ ጦርነቱን በራሳችን እናሸንፋለንም ሲሉ ተደምጠዋል። ይህም አሜሪካ በመካከለኛው ምስራቅ ለምታደርገው ወታደራዊ እርምጃ የውጭ ኃይላትን ጣልቃ ገብነት እንደማትሻ የሚያሳይ ምልክት ተደርጎ ተወስዷል። ቻይና ከኢራን ጋር የጠበቀ የንግድና የዲፕሎማሲ ግንኙነት ያላት ቢሆንም ትራምፕ ግን አሜሪካም ራሷን ወታደራዊና ዲፕሎማሲያዊ የበላይነት ተጠቅማ ግቧን እንደምታሳካ አሳስበዋል። አክለውም ኢራን የኒውክሌር መሳሪያ እንዲኖራት የማድረግ ዓላማችን የማይታጠፍ ነው፣ ይህንን ግብ ለማሳካትም ሙሉ አቅማችንን እንጠቀማለን ሲሉ ዶናልድ ትራምፕ ተናግረዋል። ትራምፕ ወደ ቤጂንግ የገቡት ከ9 ዓመታት በኋላም ለመጀመሪያ ጊዜ መሆኑ ፖለቲካዊ ትርጉሙም ቀላል አይደለም። ምንም እንኳ ቻይና ከኢራን ጋር የጠበቀ ግንኙነት ያላትና የኢራን ነዳጅ ዘይት ዋነኛ ገዥ ብትሆንም ትራምፕ ግን አሜሪካ ጉዳዩን በቁጥጥሯ ስር እንዳደረገችው ይገልጻሉ። ይህ የሁለቱ ሀገራት ጉባኤ በበርካታ ውስብስብ ጉዳዮች ላይ ያተኩራል ተብሎ ይጠበቃል። ከነዚህ መካከልም በኢራን እየተካሄደ ያለውን ጦርነት ለመቆጣጠርና ቀጠናዊ መረጋጋትን ለመፍጠር የሁለቱ ሀያላን ሀገራት ሚና ትልቅ ስለመሆኑ፣ ከዚህ ቀደም የነበረው የንግድ ስምምነት መሻሻሉን ተከትሎ አዲስ የንግድ ውሎችን እንደገና መደራደርና ለአሜሪካ ኢኮኖሚያዊ ድሎችን ለማስመዝገብ እንዲሁም በአርቲፊሻል ኢንቴሊጀንስ ዙሪያ ያለውን ፉክክር ማስተዳደርና በታይዋን የባህር ሰርጥ ላይ ያለውን ውጥረት ማርገብ የሚሉት ጉዳዮች ተካተውበታል። ይህ ጉብኝት ከቅርብ ጊዜ ወዲህ በንግድና በዲፕሎማሲ ረገድ የታየውን መናወጥ ወደ ሰላማዊ መድረክ ለመቀየር የታለመ ታሪካዊ አጋጣሚ ሊሆን እንደሚችልም ተንታኞች ይናገራሉ። ፕሬዚዳንት ትራምፕ በጉብኝታቸው የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ለማሸጋገርና የአሜሪካን ጥቅም የሚያስከብሩ ስምምነቶችን ለመፈራረም እንደሚፈልጉ ይገመታል። የሁለቱ መሪዎች ውይይት በዓለም አቀፍ ፖለቲካና ኢኮኖሚ ላይ የሚደርሱባቸው ውሳኔዎች ከወዲሁም የሚጠበቁ ሆነዋል። ፕሬዚዳንት ትራምፕ በቤጂንግ በሚኖራቸው ቆይታም ከፕሬዚዳንት ሺ ጋር በንግድ በታይዋን ጉዳይና በወቅታዊው የኢራን ጦርነት ዙሪያ እንደሚወያዩ ቢጠበቅም ምን አይነት ውሳኔ ላይ ይደርሳሉ የሚለው ግን ግልጽ አይደለም። Taiwan, trade, artificial intelligence are all on the agenda, but the Iran war. አንዳንድ ተንታኞች ከዶናልድ ትራምፕ ቸኳላ ባህሪ አንጻርና ከሺጂፒንግ መረጋጋት ጋር ተያይዞ ጥልቅና ሁሉን አቀፍ ስምምነት ይደርሳሉ ብሎ ለመደምደም እንደማይቻል ይሞግታሉ። በሌላ በኩል ትራምፕ በኢራን ጦርነት የገቡበትን አጣብቂኝ ለመፍታት ቻይና የኢራን ዋነኛ የነዳጅና የስትራቴጂካዊ አጋር በመሆኗ ጦርነቱን በማስቆም ረገድ ከፍተኛ ተሰሚነት እንዳላት ስለሚታወቅ ቻይናን እንዳማላጅ በመጠቀም የገልፍን ጦርነት ለመቋጨት ፈልገው ይሆናል የቀያይ ድራጎኖቹን ሀገር ለመርገጥ የፈለጉት የሚሉም አልጠፉም። በጉዟቸው ላይ እንደ ኤለን መስክና ቲም ኩክ ያሉ ታዋቂ የቴክኖሎጂ ዘርፍ መሪዎች ፕሬዚዳንቱን ማጀባቸው በቀላሉ የሚታይም አይደለም። ይህም በሁለቱ ሀገራት መካከል ትልቅ የንግድ ስምምነቶች ሊፈራረሙ እንደሚችሉ ፍንጭ የሰጠ ነገር ሆኗል። ጉብኝቱ ባለፉት 9 ዓመታት ውስጥ አንድ የአሜሪካ ፕሬዝዳንት ወደ ቻይና ያደረጉት የመጀመሪያው ጉዞ ሲሆን በሁለቱ ሀገራት መካከል ያለውን ግንኙነት ለማረጋጋት ያለመ ነውም ተብሏል። ፕሬዝዳንት ትራምፕ በቤጂንግ በሚኖራቸው የ3 ቀናት ቆይታ በታዋቂው የሰማይ ቤተ መቅደስ ቴምፕል ኦፍ ሄቨን ጉብኝት የሚያደርጉ ሲሆን በፕሬዝዳንት ሺጂፒንግ የሚደረግላቸውን የክብር እራት ግብዣም ይታደማሉ። ይህ የትራምፕ ወደ ቻይና መግባት በሀገር ውስጥና በዓለም አቀፍ ደረጃ ከፍተኛ ውጥረት በነገሰበት ሰዓት መሆኑ የትራምፕ አስተዳደር አንዳች ውጥረት ውስጥ መግባቱን ያመላክታል የሚሉም በርከት ያሉ ናቸው። የተቀዛቀዘ የህዝብ ድጋፍና የኢኮኖሚ ቀውስ አስቸጋሪ በሆነበት ወቅት ላይ መሆኑም የትራምፕን ጉብኝት መነጋገሪያ አድርጎታል። በኢራን ላይ የተከፈተው ጦርነት በመራዘሙና በአሜሪካም የታየው ከፍተኛ የዋጋ ግሽበት የፕሬዝዳንቱን የህዝብ ተቀባይነት በእጅጉ እንደቀነሰውም የሚታወቅ ነው። ምንም እንኳ ቻይና ከኢራን ጋር የጠበቀ ግንኙነት ያላትና ጦርነቱን በማርገብ ረገድ ሚና ሊኖራት ይችላል ተብሎ ቢታመንም ትራምፕ ግን ይህንን ፍላጎት ወደ ጎን በመተው በራሳቸው አቅም እንደሚወጡት አሳስበዋል። በቤጂንግ በሚቆዩባቸው ቀናት ከፕሬዝዳንት ሺጂፒንግ ጋር በንግድ ሚዛንና በሌሎች ቀጠናዊ ጉዳዮች ላይ እንደሚወያዩም ከወዲሁ ይጠበቃል። ፕሬዝዳንት ትራምፕ ቤጂንግ መግባታቸው የመካከለኛው ምስራቅ ቀጠና ውጥረት ምናልባት ሊያረግበው ይችላል የሚሉ ተስፋዎችም ብቅ ብለዋል። የትራምፕና ሺ ስብሰባ ሁለቱ መሪዎች ባለፈው በፈረንጆቹ ጥቅምት 2025 በደቡብ ኮሪያው የኤፔክ ጉባኤ ላይ ካደረጉት የጎንዮሽ ውይይት በኋላ ለመጀመሪያ ጊዜ ፊት ለፊት የሚገናኙበት የታሪክ አጋጣሚም ሆኗል። በተጨማሪም ትራምፕ በሁለተኛው የስልጣን ዘመናቸው ወደ ቻይና ያደረጉት
የመጀመሪያው ጉዞ ነው። በሁለቱ መሪዎች ውይይት ላይ ከጦርነቱ በተጨማሪ የንግድ ታሪፍና የታይዋን ጉዳዮች ዋነኛ አጀንዳዎች እንደሚሆኑ ቢጠበቅም የዓለም የፖለቲካ አስተላለፍ ለማስተካከልም መነጋገራቸው እንደማይቀር ፖለቲከኞች የቅድመ መላምት ትንተና ሰጥተዋል። ፕሬዚዳንት ትራምፕ በቤጂንግ በሚኖራቸው ቆይታ በኢኮኖሚው ዘርፍ ትልቅ ድል ለማስመዝገብ ማለማቸውንም ከመናገር አልሸሸጉም። ቻይና ተጨማሪ የአሜሪካ የምግብ ምርቶችንና አውሮፕላኖች እንድትገዛ የሚያስገድዱ ስምምነቶችን ለመፈረም እቅድ እንዳለም ምንጮች ይጠቁማሉ። በኢራን ጦርነት ምክንያት የሆርሙዝ ሰርጥ በመዘጋቱና የነዳጅ ዋጋ በመናሩ በአሜሪካ የታየው ከፍተኛ የዋጋ ግሽበት ለማርገብ እነዚህ የንግድ ስምምነቶች ወሳኝ እንደሚሆኑ ይታመናል። ፕሬዚዳንት ሺጂፒንግ በተመሳሳይ በዚሁ ዓመት መጨረሻ አካባቢ ወደ አሜሪካ ጉብኝት እንደሚያደርጉ ይጠበቃል። ሌላው አሜሪካ ለታይዋን ልታቀርብ ያቀደችው የ11 ቢሊዮን ዶላር የጦር መሳሪያ ጥቅል በጀት ቤጂንግን በእጅጉ ማስቆጣቱ የሚታወስ ሲሆን አሁን ላይ ሁለቱ ሀገራት በታይዋን ጉዳይ ምን አይነት ስምምነት ላይ ይደርሳሉ የሚለው የበርካታ ፖለቲከኞች ጥያቄ ከመሆን አልወጣም። ቻይና ታይዋንን የግዛቷ አካል አድርጋ ስለምትቆጥራት ማንኛውም ደሴቲቱን በወታደራዊ ኃይል የሚያጠናክር እንቅስቃሴ እንደ ሉዓላዊነት መደፈር ትመለከተዋለች። ትራምፕ ለጋዜጠኞች በሰጡት መግለጫ ለዚህ የተፈቀደ የጦር መሳሪያ ሽያጭ ከፕሬዚዳንት ሺ ጋር በቀጥታ እንደሚወያዩም አረጋግጠዋል። የዋሽንግተንና ቤጂንግ ስብሰባ በሁለቱ ታላላቅ የዓለማችን የኢኮኖሚ ቁንጮዎች መካከል ያለውን ግንኙነት የሚወስን ትልቅ ምዕራፍ ተደርጎም ተወስዷል። We are just hours away from a high-stakes summit between President Donald Trump and Chinese President Xi Jinping.